ያለብኝ ተፈጠረው ብዬ ተፈጠረሽ ምን እና ደግሞ ውሳኔ ወስኛለሁ በውሳኔ ደግሞ አንዴ ተፈጠረ አይደል በቃ ባይዘይ ከዚህ በኋላ ምንም አይነት ይቅርታ እንደማልጠይቅሽ ነው ደስ አይደለም ጨርሻለሁ ክብር ባይኖር ለሷ ክብር አይኖር ማነው አንቺ ቆይ ስነ ስርዓት የሚባል ነገር የለሽ ምን አገባ በቤቴ መብቴ መሰለኝ ምን አገባ ሰውዬ ተወጣለህ የቤተ ነገር ህግ ነው የሚዳኝልህ ዞር በል ስማ ስርዓት ምን አገባ መብቴ መሰለኝ ለምትናገሪ ነገር ለባለጌ ያሰክተናገሪ ጥንቃቄ ምንም አልተጠነቀቅም ስርዓት ብትይሽ ይሻላል ያለ ስሜ ስማት ትስጭ አንተ ለኔ ስርዓት ልታስተምረኝ ትዳሩን ረግጦ የወጣ ስርዓት የለውም እሺ ትዳር ሞክሬያለሁ በቤተሰብ አስመክሬሻለሁ በዘመድ አስመክሬሻለሁ ግን በሰሚ አይነት ሰው አይደለሽ ድንዝ ያሽ ደነዝ ይሆንሽ ሰው እኔ ደነዝ ነሽ እኔ መቼም አይገባሽ አንተ ረዳ ስለሆንክ ነው ከዚህ በኋላ አላውቅሽም አታውቂኝም እኔም አላውቅህም ያምርሽም ነው አይደል አዎ ይቆጥሻል ምን ነው ከይባላርባዩ ነው እንዳያርብሽ ቀቅለሽ ስትበዩ እንዳያርብሽ እሺ ይቆጥሻል ነግሬሻለሁ አጥራችሁ እዚህ እንዳይደርስ ሰላም እንዴት ናችሁ ቤተሰቦቻችን ሰላም ናችሁ ወይ እኔ ያለው ይመስገን እናንተ እንዴት ናችሁ እኛ ጋር ሁሉ ሰላም ነው እንግዲህ እየተፈጠሩ ያሉ ሁኔታዎችን ሁሉ ታውቃላችሁ እኔ ለእናንተ እንደዚህ ነው ብዬ መናገር አልችልም ከአይምሮዬ በላይ የሆነ ነገር እለት በእለት የሚያጋጥመኝ ብቻ እኔ ላይ ደረሰ ማንንም ላይ እንዲደርስ አልፈልግም እኔ ላይ ደረሰ ጉዳት አንቺ ላይ አንተ ላይ እንዲደርስ አልፈልግም በቃ የግድ ዘመድ ወይ ቤተሰብ መሆን የለባችሁ በቃ ቤተሰብ ናችሁ የግድ የስጋ ዘመድና ብቻ እኮ አይደለም እንዴ ማንንም ላይ ድረስ በቃ እኔ ላይ ደረሰ በተለይ እኔ ያሳለፍኩት ያለው ሁኔታ በጣም ከባድ ነው አብዛኞቻችሁ ታውቃላችሁ እየደወላችሁ የምትጠይቁኝ አላችሁ ከአይምሮዬ በላይ የሆነ ነገር ሀፕን እያደረገ ነው በጣም ዲፕሬሽን ውስጥ ነኝ ጭንቀት ውስጥ ነኝ ውስጤ ጥሩ ስሜት እየተሰማኝ አይደለም ቆይ በዚህ ጊዜ እንኳን ከኔ ጎን መሆን እንዴት ይከብዳችኋል እንደዚህ እየተጎዳው እንደዚህ መከራ እየደረሰብኝ ከህይወቴ ተፈናቅዬ ከስራዬ ተፈናቅዬ ባዶ መሬት ላይ ነው የወደኩት አውላላ ሜዳ ላይ ነው የወደኩት ፈላጊ እንደሌለው ሰው ነው የሆንኩት ጠያቂ እንደሌለው ሰው ፍጹም በረሃ ላይ ነው የወደኩት እንዴት በዚህ ጊዜ ከኔ ጋር መሆን ይከብዳል ምን ማድረግ አለብኝ ምትሉኝን ሁሉ እየፈጸምኩ ነው ማድረግ ያለብኝን ሁሉ አደረኩኝ ግን አሁንም ጉዳቱ ማጋኔ የተረፈው እኔ ጋር ነው የተረፈው ማን ነው የተጎዳ ያለው ናሆ ዛሬም እየተጎዳ ያለው ማን ነው ናሆ ስሜታዊ ስለሆንኩኝ ይቅርታ ከአቅሜም ከአይምሮዬም በላይ ስለሆነ ነው እንደዚህ እየነገርኳችሁ ያለሁት ነገሮች ከአቅሜ በላይ ሆነዋል ስራዬን እየሰራው አይደለም አቁሜያለሁ ከህይወቴ ተፈናቅያለሁ እኔ ዛሬ ማልቀስ አልፈልግም በቃ ማዘንም አልፈልግም በቃ ትላንት አይታችኋል እንዴት እንደተደበደብኩ ለሁለተኛ ጊዜ ትዳሬን በማለቴ ህይወቴን በማለቴ ድብደባ እየደረሰብኝ ነው ግን ሁሉን ችዬ ነው ያሳለፍኩት እስከዚህ ሰዓት ድረስ ሁሉን ችዬ ነው ምክንያቱም እኔ አርቄ ያስባለሁ ነገሮችን እንዲ ባጭሩ አይደለም አርቄ ነው ማስበው እስከዚህ ሰዓት ድረስ በፍጹም ልቤ ወዳታለሁ ግን አሁን ማብቂያው የደረሰ ይመስለኛል የመጨረሻ 11ኛ ሰዓት ላይ ነው አሁን ያለሁት ይሄ የመጨረሻ የውሳኔ ሰዓት ነው ቤተሰብ ምንም ማድረግ አልችልም በቃ ይሄንን ውሳኔ ለመወሰን ተገድጃለሁ ቤተሰብ ያቅሜን ሞክሬያለሁ ያቅሜን ጥሬያለሁ ግን ነገሮች ሊሆኑ አልቻሉም ከአይምሮዬም ከአቅሜም ከሁሉም ነገር በላይ ሆነዋል እንዴት ነው እስከዚህ ድረስ እንዴት ነው ታግሼ መቆየት የቻልኩት እንዴት እስከዚህ ሰዓት ታገስኩኝ ለራሴ በጣም የሚገርመኝ ነገር እኮ ነው እንዴት ታገስኩኝ እስከዚህ ሰዓት ድረስ ትግስት አንዳንዴ ገደብ አለው
እስከዛሬ ታግሻለሁ አሁን ይሄ የመጨረሻ ውሳኔ ነው ዛሬ ለመጨረሻ ጊዜ ሄዳለሁ ቤት ከዚህ በኋላ አልሄድም ዛሬ ሄጄ ግን የመጨረሻ በፍጹም እኔ ይቅርታ አልጠይቃትም በዚህ በኋላ ተሰሙኛላችሁ በፍጹም ውብዬን ይቅርታ አልጠይቃትም በቃ ያበጠው ይፈነዳል ከዚህ በኋላ ይቅርታ የለም ለውብዬ በፍጹም በቃ ግን ስላለው ነገር አናግራታለሁ ሚሆን ከሆነ ይሆናል ካልሆነ ግን ይሄ የመጨረሻዬ ነው ታገስኩኝ ቻልኩኝ ከአቅሜ በላይ ቻልኩኝ ግን ትግስት በዛ አሁን ላይ ይሄ የመጨረሻው ውሳኔ ነው በቃ ማንንም እንዲቀየመኝ አልፈልግም ምክንያቱም የኔን ቁስል ማየት አለባችሁ ቁስሌ ሊሰማችሁ ይገባል የውብዬ ብቻ አይደለም የኔን ቁስል ሊሰማችሁ ይገባል በቃ እውነታው ያ ነው ዛሬ ብቻዬን አይደለም መሄደው ዛሬ ብቻዬን አይደለም መሄደው በክፉ ቀኔ በደከምኩበት ጊዜ ከጎኔ ያልተለየች እህት አለችኝ ናርዲ ትባላለች ዛሬ ናርዲን ይዤ ነው መሄደው ከናርዲ ጋርም ያልጨረሱት ነገር ካለ በግልጽ ትነግራታለች የኔና የሷ ግንኙነት ከእህትና ከወንድምነት የዘለለ እንዳልሆነ በግልጽ ትነግራታለች የኔና የውብዬ ነገር ያበቃል ልጠይቃት ሞክራለሁ ነገሮች እንዲስተካከሉ ለመጨረሻ ጊዜ ሞክራለሁ ግን ደግሞ በፍጹም ይቅርታ ልጠይቃት አልችልም ከዚህ በኋላ እሷ ናት እኔን ይቅርታ መጠየቅ ያለባት ውብዬ ራሷ ናሂ አጥፍቻለሁ ይቅርታ ማለት አለባት ከዚህ በኋላ በቃ አንዳንዴ ከእውነታው ጎን ደግሞ እንሆን አንዳንዴ ከሐቅ ጎን ደግሞ እንሆን የኔንም ቁስል ደግሞ እዩልኝ አንዳንዴ የኔንም ህመም እዩልኝ አንዳንዴ ለማንኛውም ፋፊ እየመጣች ነው ናርዲ ናርዲ ስትመጣ አንድ ላይ ሆነን ቤት ምን ሄድ ይሆናል እሷም እስከዛሬ አልተለየችም ከጎኔ በብዙ ነገር ከጎኔ ነው ያለችው ፋፊ ያው እዚህ ነኝ ፋፊ እየመጣች ነው ከሷ ጋር አንድ ላይ ሆነን ነው የምንሄደው ፋፊ ዲኑ ሰላም ደነሽ ምሮብሻል ዲኑ ሰላም ነው እስቲ እስቴስ ሰብሯል አይደል ትክክል አይደለም በቃ ያለው ነገር እያየሁ ግን ያው ያን ያህል እውነት አይመስልኝም እንደዚህ መሆን የለብንም እኔ እውነት መስሏል ታየኝ መጀመሪያ ግን ይቅርታ ሰላም እንደኝ የመታችኝ እውነት አይመስልም ታያለሽ ያስመታችኝ አይደለም ማለት በቃ አጥፍተናል ይሄ ሁሉ በእኔ ምክንያት ነው ኖ ናርዲ በፍጹም አንቺ ምንም አላደረግሽም በቃ እኔ ሐቅሽን ለማስመለስ ከጎንሽ ሆንኩኝ ሌላ ግንኙነት የለንም አይደለ እህትና ወንድም ነን አይደለ እኔን ታቀኛለች እኔን መታምነኝ ከሆነኮ እዛ ጥርጣሬ ውስጥ መግባት የለባትም ተረዳሽ እኔ በፍጹም አንቺ ራስሽን እንድትወቅሽ አልፈልግም የተጎዳሽ ሴት ነሽ በቃ ብዙ ጉዳት ያለብሽ ልጅ ነሽ አንቺ ግን ናሂ ይሄ ሁሉ የተፈጠረው በእኔ ነው ናርዲ ራስሽን አትውቀሺ ፕሊዝ ግን ነገሮችን ደግሞ እንዴት ማስተካከል እንዳለብኝም አላውቅም ምክንያቱም አይተሃል አብረንም ሆነን እያወራን ነበር እንዴት ነገሮችን ማስተካከል እንዳለብን የሃይማኖት አባቶች ልከናል ሽማግሌዎችም በቤተሰብም በኩል እና ብዙ ነገር ጥረት ተደርጓል ከዚህ በላይ ምን ማድረግ እንዳለብን አናውቅም ማለት እሱም በራሱ በኩል ሄዷል እኛም በራሳችን በኩል ሁላችንም ጥረት እያደረግን ነው ከሚቀረጹት በላይ ማለት ነው ይሄ ሚዲያ ላይ ከሚወጣው በላይ የራሳችንን ጥረት እያደረግን ግን ምንም ይሆን አይደለም እና ደግሞ ቪዲዮ ላይ ያልየውትም ነገር ይመስለኛል ይሄ ተገላቢጦሽ ነው እንጂ እውነት አይመስለኝም ምናልባት አንተን ለማናደድ ብላ እንደዛ ነገር የለም እልህም ሊሆን ይችላል እና መታስመታኝ እኔን ለማናደድ ነው እየተጎዳው እኮ ነው ከዚህ በፊት እንደተመታው ታውቂያለሽ ድጋሚ ደግሞ ሌላ ጎረምሳ ነው ላከችብኝ እና ይሄ ኖርማል ነው ላንቺ የኔ ጉዳት አልታየሽም እንጂ ከሷ ጎን እኮ ይሆንሽ እኮ ነው አይደል እንደዛ ሳይሆን
አሁን ማለት ካንተ ጎን ከሷ ጎን ሳይሆን እንዴት ነገሮችን ማስተካከል እንዳለብን ነው ማሰብ ያለብን ሳስብ እና ይሄ ነገር እንዴት ነው መሆን ያለበት የሚለው ነው በቃ የማይሆን ነገር ውስጥ እየገባ ነው ጭራሽ ጉዳዩ እየከፋ እየመጣ ያለና እንዴት ነው ማስተካከል የምንችለው አንተም እንደዚህ መወሰን አይደለም ያለብክ እንዴት ተረጋግተን ማስተካከል አለብን እኔ እሱ ነው የጨነቀኝ ነው ናርዲ አይ በቃ አንቺ የኔን ጉዳት እያየሽ አይደለም ማለት ነው አይደለ እንዴ ወንድሜ እኮ ነው አንተ እኮ ነህ ማንንም እንትን ባለኝ ሰዓት እኮ አንተ ነህ ከጎኔ ነበርከው ግን አንተንም ነው እኔ ማገዝም ያለብኝ ግን ደግሞ አሁን እዚህ ጋራ ጥፋቱ የኔ ነው እኔ አንተን ህይወት አበላሽቷለሁ ሶ እንዴት ነው ማስተካከል ያለብኝ እንጂ እኔ ከሷ ጎን ካንተ ጎን እያልኩኝ አይደለም እንዴት ነው ይገባኛል አንተም ተጎርተሃል እሷም ተጎርታለች ሁለታችሁም ጋር ጉዳት አለ ግን እንዴት ነው እሺ መሆን ያለበት እሺ አሁን እንሄዳለን በቃ ስላለው ነገር አንቺ ግልጥ አድርገሽ ትነግሪያታለሽ ይሄ መጨረሻዬ ነው በዚህ አጋጣሚ ሁላችሁም እየሰማችሁኝ ነው ይሄ የመጨረሻዬ ነው ብዬ ጋር ሲሄድ ነገሮችን ለመፍታት እስከ ጥግ ድረስ ሞክሬያለሁ ያልሄድኩት አይነት ጥግ የለም አሻፈረኝ ካለች ይሄ መጨረሻዬ ነው እኔና የውብዬ ነገር ያበቃለታል በቃ ይሄንን ነው የምላችሁ ይሄ መጨረሻ ምናምን የሚባለው ነገር ቢቀር ይሻላል ምክንያቱም ቢያንስ ወይስ ክትረጋጋ እንጠብቅስ ምንም እኮ የለም ከዚህ በኋላ እኮ ምንም እኮ በቃ ይቀረን ነገር የለም አይደለም ማለት በቃ የሆነ እንጃ ምን ማለት እንዳለብኝ ነው ለማንኛውም አብረን እንሄዳለን ዛሬው በየጋ ገብተን ስላለው ነገር ለመጨረሻ ጊዜ እናወራለን ነገሮች ሚስተካከሉ ከሆነ አሰየው አይስተካከሉ ከሆነ ግን ያበቃልናል ከዚህ በኋላ በፍጹም ወደ ኋላ መመልከት አልችልም በቃ ይሄ መጨረሻዬ ነው 4 አመት 5 አመት የትዳር ቆይታ ነበረን ሁለት ልጆች አፍርተናል አንድ ልጅ ለዚሁ ነፍሰ ጡር ናት ሶ ያበቃልናል ፍላጎቷ ይሄ ከሆነ እኔ ዞር ልላታለሁ ችግር የለውም እኔ እጠፋላታለሁ ችግር የለውም እንደዛ ይመስለኛል ዛሬ እሺ ምትል ነው የሚመስለኝ እንግዲህ እናንተም በጸሎታችሁ አግዙን እንደዚህ መሆን የለበትም ያው ከኔ በላይ እናንተ ታቋጥቻላችሁ ስለዚህ እናንተም በጸሎት አግዙን ዛሬ እንቢ ምትል አይመስለኝም ነገሮችን እኔም ለማስረዳት በቻልኩት አቅም እሞክራለሁ ሶ ተስፋ መቁረጥ የለብንም እና እንደዚህ አመሰግናለሁ ደግሞ አክብሬሽን ስለምን ኧረ ችግር የለውም እንዴ ከጎኔ ስላለሽም አመሰግንሻለሁ ችግር የለውም እኔ ነገሮች እስከሚስተካከሉ ድረስ እዚህ ነኝ ምንም ችግር የለውም በቃ እኔ እንደዛ ነው የምገምተው ምን ታውቃለህ እኔ ኳንቱ እንትን ልል አልቻልኩም ስለሽ ካግኔ በላይ ሆኗል ታውቂያለሽ እኔ ዛሬ ግን የመጨረሻዬ ነው ምንም እንዳትከላከይ ግን ደግሞ ታውቂያለሽ የተፈጠረ ያለው ነገር አንዳችን መረዳት ሁለታችሁም መረዳት እንሰራለን ነይ የምናወራው ጉዳይ ናንቺ አሁን እኔ ማለት ትክክል ነው እያልሽ ነው አይ ቆይ መጀመሪያ ቆይ ደስ አለሽ ስለተደበደብኩ በድጋሚ አስደበደብሽኝ አይደል በጎረምሳ እየከራሰ እየተደባደብክ ደግሞ አስደበደብሽ ምናምን አትበልና ቆይ ምን አይነት አስተሳሰብ ነው ያለሽ ቆይ አይኔ አሁንም እንደዛ ለማለት ነው የመጣው ቆይ አይ ና ተረጋጋና ለምን ማውራሽ ቁጭ ብለን ነው ማውራት ያለብን ግን ዛሬ መጨረሻዬ ነው ያበቃለታል እኔና ያንቺ ጉዳይ እንደዚህ ነው እንዴ ቆይ ያበቃለታል ምንም እናገረው ነገር የለም ዛሬ መናገር ያለብኝ እናገራለሁ የኔና ያንቺ ነገር ያበቃል ከዚህ በኋላ ናሆም የሚባል ሰው አታቂም ነው ካበቃ ቆይ ለኔ ጎረምሳ ትልክ ያለሽ ቆይ
ባለፈው ማስገደብ ሳያንስሽ መጣ የተደባደብከው አንተ ራስህ እኮ ነህ ያለህበት ሰው መጣ ያለበት ሰው ደርሶብክ ነው የተደባደብከው አይደለም እኮ ራስህ መታለክ አቅም እንዳለው ሰው አንባባሩ እንደዚህ አይነት ሰው ነሽ አንቺ ናሂ እንደሱ አይደለም ቆይ መነጋገር ካለ እንደዚህ አይነት ሰው ነሽ አሁን መናገር የፈለከው ምንድነው ቆይ ውብዬ አንዴ በመጀመሪያ እኔ ይቅርታ ብዬሽ ነበር እና ይቅርታ አድርገሽልኝም ነበር አይደል እና ከልብሽ አይደለም ከልብሽ ከሆነ ደግሞ ጥፋቱ የኔ ነው ሁሉም ጥፋት የኔ ነው ብዬ ነግሬሻለሁ እና ደግሞ በእኔና በናሂ በኩል ምንም አይነት ነገር የለም እኔ አልኖረም ናብዲዮልሽ እዚህ ጋር ገባኝ ጥፋቱ የኔ ነው ባለቤትሽ ነው ነፍስ ገደልኩ እንዴ ቆይ ነው የኔ ያው እንደገደልከኝ እኮ ነው ዛሬ ቆሜ ምንድነው የተፈጠረው እየነገረችሽ እኮ ነው አይደል እንዴ በኔና በሷ ማከል ከእህትና ወንድምነት የዘለለ ነገር የለም እሷን ተታስረዳለህ ነው ይዛት የመጣው ዛሬ እውነታው ልትነግርሽ ነው ዛሬ ባይዘው እኔ ምንም እኔ ስለዚህ እናንተ ወደ ነበረው ወደ ቀድሞ ነገራችሁ መመለስ አለባችሁ እንደዛ መመለስ አልችልም ጥፋቱ እኮ የኔ ነው ያንቺ ነው ግን ሁሌ ነው እየጸጸተኝ እያለ እሱ ከኔ ጎን ሆኖ አንቺን ማገዝ ካለበት ሊያግዝ ይገባል እንጂ እኔን ጥሎ ወጥቶ እኔ ላይ እንደዛ የማይሆን ነገር ተናገር እኔን ምን እንዳረከኝ ላስታውሰክ እንዴ ላስታውሰክ አሁን ያለፈውን ነገር ለማሰብ ሳይሆን ወደ ለምን ነው ያለፈው ገባኝ ግን በቃ ውብዬ ልጅ ናት ከጎኗ ሆንኩኝ የተጎዳች ሴት ናት በቃ ስለዚህ አብሬያት ሆንኩኝ እኔ እኮ ሰጠሁ እኮ አሁን ምን ቆይ ምንድነው የሚያል ያደረኩት እኔ ነፍስ ገደልኩኝ እንዴ ቆይ ከጎኗ መሆኔ እንደ እሷን ማገዝ ቆይ ይሄ ነው ጥፋቴ ቆይ መቀጣት አይደለም እና ከኔ ጎን ሆነ ማገዝ ትችላለህ ነው ገባካ እና እቺናት ምክንያትሽ አዎ እንዴ ምንድነው ያልከኝ ከውዬ ቁስል የናርዲ ቁስል ይበልጣል እና ያለችበት ሁኔታ ጥሩ አይደለም ያሰለፈችው ጥሩ አይደለም በሰዓቱ እኔ ያለውበት ሁኔታ ጥሩ ነበር አይደለም አሁንም እኮ ቢሆነታው እኔን ቆይ አታውቂኝም አንቺ እንደዛ ተኝቼ አንተ እሷን አቅፈህ ስትመጣ እኔን አታውቂኝም ስትወጣ እስቲ ንገረኝ እኔን አታውቂኝም አንቺ እንዴት አታውቂኝም እንደዛ ነበር ያገባው ግን አሁን እንደማላውቅ አሳየኝ ምክንያቱም ነፍሰ ጥሩ ሚስትን የታመመችው ሚስትን ትተክ ሰው ወረዳለው በሚል ነው ከቤት ውልቅ ብለክ ይወጣው ገባካ አይደል ዛሬ ምን ተገኘ ሰው መርዳት አልችልም እኔ ይቆጥሻል ምናምን እዚህ ሁሉስ ምንም የሚያስገባ ነገር ተፈጠረ አይደለም ምንም ካልሆነች ምንም እቺልሽ ላንተ ምንም ካልሆነችና የኡነት ለትረዳት ከሆነ ያለውን ነገር ከኔ ጋር ሆነ ነው መጋፈጥ ያለብህ እንጂ እኔ ላይ እንደዛዝ ተከረ ገባካ አይደል ተፈጠረኮሽ ምንድነው ማድረግ ያለብኝ ተፈጠረው ብዬ ተፈጠረሽ ምን እና ደግሞ ውሳኔ ወስኛለሁ በውሳኔ ደግሞ አንዴ ተፈጠረ አይደል እንዴ በቃ ባይዘይ ከዚህ በኋላ ምንም አይነት ይቅርታ እንደማልጠይቅሽ ጨርሻለሁ ከዚህ በኋላ ምንም አይነት ይቅርታ እንዳጠብቅ ካንተም ብዙ ባይሆን አሁን አንቺ እያጠፋሽ ላለሽው ጥፋት እኔ ነው ይቅርታ የምጠይቂው ከዚህ በኋላ አዎ አንቺ ነሽ የምጠይቂው እንደዛቼ ነው ቤት በገባው ቁጥር በጎረምሳ አይደል እኔ የሚያገርም ጎረምሳ ሁሉም ሰው እንደከነ የሚመስልካ ሌዋነት ለነገሩ ልጇን አታምንም አይደል እኔ ሌባ አይደለም ስርዓት ይኑርሽ ጥንቃቄ ምንም ለምትናገር ነገር ለባለጌ ያሰፍሽ ተናገሪ ጥንቃቄ ምንም አልጠነቀቅም ስርዓት ብትይሽ ይሻላል ያለ ስሜ ስማት ትስጭ አንተ ለኔ ስርዓት ልታስተምረኝ ትዳሩን ረግጦ የወጣ ስርዓት የለውም እሺ ክብር ከዚህ በኋላ እኔና አንቺ ነገር ማብቃቱን ወቂ ከዚህ በኋላ ምንም የሚጀመር ነገር የለም ምንም ከዚህ በኋላ አይደለም ዛሬ ማለት ነው ዛሬ ቆይ ተረጋጊ አንቺ ከዚህ በኋላ እዚህ ቤት አልመጣም በቃ ተረጋጊ ከዚህ በኋላ እዚህ ቤት አልመጣም በቃ ስሚኝ ተረጋጊና ስሚኝ ልናወራን የመጣነው ነገሮችን መፍታት አለብን በቃሽ አይደለ ከሱ ጋር ማወራው ነገር የለም ለምን ባለቤትሽ እኮ ነው ተካሰናል የልጅሽ አባት ሲጀመር እኮ ከዚህ ቤት ታግዷል ገባሽ አይደል የታገደ ሰው ነው ግን እኔ በጣም አረመኔ ጫካኝ ቢሆን ማለት ነው አሁን ፖሊስ በጠራ ቀጥታ ሻቤ ነው የሚገባው አርጊው አሁን አርጊው ተቻቻለ ያስደበደብሽኝ አይደል አርጊው አሁን የተደበደብኩ እኮ የሰው በር መተ ነው አርጊው ሰው በር ላይ ይከራል እስቲ አንተ አትደባደብም ነበር በሰዓቱ እንደዛ አይደለም ጥሪ ፖሊስ አሁን ቆይ አቅሙ ካለሽ አንተ አይደለም ይቅርታ እኔም እንዳንቺ አይደለም ተረጋጋ እንደኔ አታውቂኝም እኔ ጭራሽ አታውቂኝም ማን እንደሆንኩ አታውቂኝም በጭራሽ አላውቅም ነው ዛሬ ነው እንደገባ በዚህ ማድረግ የለብንም ልናወራ ነው የመጣነው ምንም ይገባ ሰው አይደለችም አንቺ ምንም ይገባ ሰው አይደለችም ስርዓት ያለ ሰው አይደለችም ስርዓት ያለ ሰው አይደለችም ናርዲ ታይ
በሉ በቃ አንዴ ዝም በሉ ክብርን ጠብቀህ ስርዓት ይኑር የሰው ክብር ምናምን ቤትም አይደለም ሳትታገድ በፊት እኮ ቤቴ ተራ ነገር ነው ነገር ሰርቼ ማገኘው ነው ለምትነሱ ንብረቱን ቤት ሁሉ ነገር ሰርቼ ነገር አገኛለሁ እሱ ችግር የለው መካፈል ካለብህ እኮ ራሱ ህጉ ሲፈቅድ እኔ አልፈልግም ልጄ ዘና ብሎ ይኖርበት ግን ደግሞ የማንንም ጎረምሳ እንዲመጣ አልፈቅድም ገባሽ ማንንም ሰው ጀመር ሁሉ እንደዚህ አታረግም ይሄ ሁሉ በቃ እልህ ነው ምንም አይነት ጎረምሳ እልህ የለም ሲጀመር በቃ እንደዛ ነው አርጋዋለች እንደዛ አይደለም አይደለ ታረጋዋለች እኔ ባላቃትም እኔ በቅርቡ እኮ ነው የተገለጠልኝ ስለዚህ ውሸት ነው አይደለ ተው እንጂ በቃ ውሸት ነው አይደለ ውብዬ ውሸት ነው ምንም ውሸት የለም በቃ ምን ማለት ነው ምንም አይነት ውሸት የለም እንዴ ከጎኔ ሰው ለምን ሆነ ከጎንሽ ሰው ለምን አየውኝ ብሎ እንደዚህ የሚያደርገው ይሄ የራስ ጉዳይ ነው አያገባኝም አልጨነቅም እኔ ስላንተ እኔ ማለት ጨነቅም ከዚህ በኋላ ይሄ መጨረሻ ምክንያቱም መናገር አለብኝ ገባሽ መናገር አለብኝ እስከ ዛሬ መስዋዕትነት ከፍያለሁ ለዚህ ትዳር ቆጭቷል እስከ ዛሬ 5 አመት ለዚህ ትዳር መስዋዕትነት ከፍያለሁ አሁን ግን ያበቃል ከዚህ በኋላ ያበቃል ገባሽ ያበቃል አልመጣብሽም አልደርስብሽም ተረጋጋ ይኸውልሽ ብዬ እንዳደርስብኝ ልንገርሽ ይኸውልሽ ይወድሻል ትወጂዋለሽ አይደል አልወደውም ለምን ያ ልጅሽ አባት እኮ ነው ነበረ የሚባል ነገር የለም እልህ አታድርጉት በቃ እኔ ነበረ አሁን ግን የለም እንደዛ ብሎ ነገር የለም እባክሽ ካወቅሽ ብዙ ነገር ካወቅሽ ይቆጭሽ እሱ ለኔ ብሎ ነው ያው ሁሉ ነገር ያደረገው አይደል ለዚህ ሁሉ ማድረግ ካለበት መጠየቅ ካለብኝ እኔ ልጠይቅ የፈለግሽውን ነገር አርጊ በይኝ እኔ ያረጋለሁ ነው በቃ እኔ መቀጣት ካለብኝ እኔ ልቅጭ እኔ አንድ ነገር ልንገርሽ አንድ ወንድ መማገጥ ከፈለገ ማለት ነው እንደዛ የሚባል ነገር የለም ሴቷ መተጎትታው ሳይሆን ልቡ ተጎትቶ ከሄደ ነው ልንገርህ አይደለ በፍጹም እኔ ትዳሬ ማከብር ሰው እኔ እንዳንሳ እኔ ትዳሬ ማከብር የተከበርኩ ሰው ነኝ ስለከበርክ ነው ሴት ጎትታ ከወጣ እኔ እንደዛ ባህሪ የለብኝም እህቴ ናት ቢገባሽ እህቴ ናት የግድ መዋለድ አይደለም እስቲ በእናትና በአባት እቺ ልጅ ተጎድታለች ከጎኗ ሆኖ ምን ያንጨረጨረሽ ምን ያንጨረጨረሽ ንገረኝ እስቲ የታውቃለህ አታዝኝም አንቺ ምን ወስደት ተቀምሰሻል አታዝኝላትም ለዚህ ልጅ በእሷ አታሰብ በቃ እውነታው ነው ተቀበይ እውነታው እኮ ነው አላስረዳውሽም የተፈጠረውን ነገር ታውቂያለሽ አይደለ ናዲ ካንቺ ጋር ችግር የለም እኮ ምንም ቢሆን እኮ ጥፋት የኔ ነው እያልኩሽ ነው ጥፋቱ የኔ ነው መቀጣት ካለብኝ እዛው እሱን እያገሹ አልቀልዩሽ አንድ ላይ ጋታምጡ አልፈልግም እኔ ጋር መመለስ አለባችሁ ጥፋቱ የኔ ነው እሱ አገዘኝ እንጂ ምንም አላደረገም እኮ በቃ አሁን እኮ እውነቱ እንዲወጣ ነው ያደረገው እባክሽ እንደዚህ አታድርጊ እባክሽን በቃ ተው እንደዚህ አታድርጊ ተያት አትለምኛት እኔ እኮ ከዚህ በኋላ እኮ ምን መከራሳን አንዴ ና ይዝም በል ራስህ ይቅርታኔ ነው መጠየቅ ያለበት እሺ ዝም በል ጭራሽ እንዳትጠብቀው ራስሽ ከዚህ በኋላ ይቅርታ መጠየቅ ነው መቼም ማለት ነው መቼም አንቺም ከኔ ከዚህ በኋላ እንዳትጠብቂ መሞከር ያለብኝ ለዚህ ትዳር ሞክሬያለሁ በቤተሰብ አስመክሬሻለሁ በዘመድ አስመክሬሻለሁ ግን ምሰሚ አይነት ሰው አይደለሽም ድንዝ ያሽ ደነዝ ይወርሽ ሰው እኔ ደነዝ ነሽ እኔ ይኸውልሽ መቼም አይገባሽ አንተ አራዳ ስለሆንክ ነው በሚስት ሴት ወጥተህ የወጣከው እኔ እንደዚህ አይነት ባህሪ የለም አይደለ ጠይቂያት እኮ ሲል ምስክር እኮ አለች ታውና ለምን ተመሳጥረ እንደምትመጣ ነው በምን እሱ ለማያውቅ ለማያውቅ ያገኛል አንቺ ግን አታውቂኝም ማንም አያውቅም ምክንያቱም ነው እንደዚህ አይነት ሰው መሆኑ በደንብ አሁን ታየው እኔ ደግሞ ከማያውቀኝ ሰው ጋር ነበር ይሄን ሁሉ 5 አመት ያሳለፍኩት ለዛ ደግሞ አዝናለሁ የባከነ እድሜ የባከነ እድሜ ነው ይሄንን ምለው ገባሽ ችግር የለብኝም የፈለከው ማለት ይችላል ዛሬ አንጨረጨረካ አንገበገበክ ሰው ከጎን ያገኘህና እንዲያንቀጠቀጠ ካለ አንቺ እኮ ነሽ ያለሽው ካንቺ ውጪ ማን አለው ቆይ ለኔ ማንኖር ነው ጥሎኝ ሄደው አይ በቃ የተፈጠረውን ያለፈውን ነገር እኮ እንርሳ ተባብለን ይቅርታ ሲደርስብሽ ሁሉንም ታውቂዋለሽ ነው ገባኝ እኔም እኮ በበኩሌ ይሁን የሚሰማኝ የራሴ እኔ ከዚህ በላይ አልታገስም አንዴ ከዚህ በላይ ነው አልታገስም ያው ለዲዘሽ ቆይ አረ በዳረቅ አልፈልግ ራሴ ነው ከቻል ከዚህ በኋላ አትምጣብኝ ገባኝ ባይዘው ከዚህ በኋላ እንደማይተገላገል በፍጹም የዛሬው የመጨረሻ ነው ይግራችሁ እግዚአብሔር ይመስገን ሞክር ያለው ጥሪ ያለው ይሄን ሁሉም ሰው ያውቀዋል እባክሽን ግን ደግሞ አንቺ ፍላጎትሽ እኔን አስወጥቶ ሌላ ወንድ ማስገባት ነበር እሱ ተሳክቶልሽ ውሸት ነው እንደዛ ትበልሽ ጎበዝ ጀግና ገና ምን አይተክ ገና ምን አየክ
ቀንድ እንዴት አበቅለው ውሸት ነው ቆይ እኮ ተገላጭሽ ጥቅም የሌለው ነገር ነው እዚህ መሆናችን ማንም እንደፈለከው ድሮ በር እየበረገርክ እንደምትገባው ምናምን ብቻዋን ወብርስን እንደምታገኛት እንደምታለቅሰው ወብርስት እንደዛ ነበረ ነግሬ ነበረ እኔ የማላለቅስ ሴት እንደሆንኩኝ ነግሬ ነበር እሺ ናዲኒ እኔ አሁን አንቺ ሳሎን በደረጃ በኋላ እግዚአብሔር ይመስገን በቃ አይመለከተኝም አላቅሽም አታውቂም እኔ እንዳታነሽ ሆነ ወጣ በኋላ በመወስነው ውሳኔ እንዳትዘይ ወይ መጣክ ደግሞ ቀልድ ነው ይድበናት ምን ይመስላል ታረጁ የምርሽና አረ በፈጣሪ ዘር ማን አንተ ነው ዞር በልበናት ማን ይዘመጣ ማን አንተ አንተ ጋር እንዳለጣ አንተ ጋር እንዳለጣ ልጅ ውስጥ አለ እንዴት ብዬ ባለቤት ስራስ ቢያንስ ለራስ ክብር ባይኖር ለሷ ክብር አይኖር እሷ ይዘመጣ ማነው አንቺ ቆይ ስነ ስርዓት የሚባል ነገር የለሽም ስራስ ዞር በርዛ በጣም ባለጌ በጣም ማለት ነው ውሸት ነው ብዬ ነበር ባለጌ ናችሁ መቼም ባለጌ እንደናንተማ ባለጌ አለ እንዴ አንተ የምርህና ከየት ነው የመጣው ከየት ነው የመጣው ቆይ ከየት ነው ባለጌ በጣም ባለጌ ነው አንቺንም አንጨረጨረሽ አንድ ነገር ልንገርሽ ይኸውልሽ ናሁን ይኸውልሽ ታውቂያለሽ ወይጂ እኔ ነው ወንድሜ ነው ይዛት ወጣላ ወጣ ምን አገባሽ እንደ ማስተረብ ደግሞ ናዲ ያየሽ ባይልሽ ያየሽ ምንድነው ያልሽው እልህ ነው እንዴ ጨዋታ ነው አንተ ሳውና ሳይሰማ ቢያንስ ውሽማን ቤት ድረስ አንተ ማን ስራት ይኑር ውሽማን ቤት ማጥራት ዝቅሽ ይመጣ መጠየቅ ባለብህ ሰዓት ወንድሜ ነው ሰማለክ በእናትሽ ነው በአባትሽ ወንድምነቱ ወንድሟ ነኝ እኔ ወንድሟ ነኝ ያለውን ነገር ቆይ ያልነገርኩሽ ወደ ውስጥ የያዘችው ልጅ አንተ ነው እንደዚህ እየመጣ ማጨናነቅ አግባብ ነው ይሄ ኖርማልነት ነው ለምን ጸበል አትሄድም ምን አገባህ ምን ያገባህ ትላንት እንደዛ ተቀላቀል ዛሬ ደግሞ እንደዚህ ሁሌ ድራማ መፍጠር እንደርጎዝ ምን ጥልቅ የሚያደርገው ይቆጣ በቃ ውጣ ከታችሁ አንተም አንቺም ይቆጭሻል ይቆጣችኋል መቼም ማለት ነው የምታረጊው ነገር ልክ አይደለም የእጃችሁን ታገኛላችሁ ይሄ ውብዬ ጠብቂ ሁለታችሁም የእጃችሁን ታገኛላችሁ ለትላንቱ ነገር ደግሞ የእጅን ታገኛላችሁ ሌላ ድጋሚ ደግሞ የምታረጊው ነገር ልክ አይደለም ቆም ብለሽ አስቢበት ይዘሽ ተቀመጪ ምን እንደሚያመጡ አፈን አትክፈት ስራት የሌለው እናንተ ስራት ስላላችሁ ነው ሰው ቤት መጣችሁ ኮምፕሌክሳችሁ እንደዚህ የምታንጫጩ ስለኔ ስለምታውቃለሽ ካንቺ በላይ ታውቃለች ስለኔ አይሽ ካንቺ በላይ ስለኔ ንጹህነት ታውቃለች ንጹህ መሆኔን ታውቃለች ገባሽ ለዛ ነው እንደዚህ ሆነችው እንዴት አታውቅም ከሚስት ጋር ወሰደች ሴት አይደል ንጹህ ናት ንጹህ እንደዛ ነው የሚሰማሽ አሁንም ድረስ እንደዛ ነው የሚሰማሽ ስለዚህ አሁን ድረስ በቃ አሁንም እንደዛ ነው አይደለም የሚሰማሽ ዛሬ ምን ታደርግ መጣች ምን አገባ በቤቴ መብቴ መሰለኝ ምን አገባ ሰውዬ ተወጣለህ የቤተ ነገር ህግ ነው የሚዳኝልህ ዞር በል ስማ ስራት ምን አገባ መብቴ መሰለኝ ልጅ ጌታ ቤት አለ እሺ ዞር በል የቀድሞ ባለቤት ፊት አንተ ማን ነው ቆይ አንተ ዞር በይ ምን አይነት ሆናት መማራ እኔ ሴት ልጅ እንዳነሳ ነው የምትፈልጊው አንቺ ላይ አራሳ በጣም ረካሽ ሰው ነሽ ረካሽ ነሽ እንዴት ባለትዳር ቤት እንዴት አብረሽ ተከትለሽ አታውቃትም በኋላ ረካሽ ነሽ አትበላ ዞር በል እኔ ዛሬ አስነጋ ማን እንደሆነች አታውቃትም ይገባል ማን እንደሆነች አታውቃትም ልክስክሳውና እየሰማ ጥንቃቄ በኋላ ስነ ስርዓት ያስፈልጋል ናም ስርዓት እኔ ምንም ዞር በይ አንተ ስርዓት አስይዤ ይሄንን ጎረምሳሽ ዘበኛሽ ስርዓት ታስይሻሻ ዘበኛ ታው እንጂ ስርዓት አስይዤ ዘበኛ እኮ ክቡር ነው እሺ አስይዤ ስርዓት አስይዤ ከፍለሽ መሰለኝ ስርዓት አስይዤ ከፍዬም ይሁን በነፃም ይሁን እሺ ስርዓት አስይዤ ስርዓት እኮ የሰው ቤት መጥቶ አይደለም ስለ ማን ነው የኔ በቤቴ ነው የመጣሁት ኧረ እባክህ ማን ነው በሰው ቤቴ የመጣው እኔ ነኝ እሱ ነኝ ኧረ እባክህ አንተ እኮ ይሄ ቤትህ አይደለም መቼም ሊሆን አይችልም ይሄን ወቅ
ንብረት ተራ ነው እኔ ነገ ሰርቼ ያገኛለሁ ብዬ ሰርቼ ያገኛለሁ ስሚ ላቤን ያንጠፈጠፍኩበት ንብረቴ ነው ግን ሰርቼ ያገኛለሁ ታያለሽ እባክህ ተረጋጋ ፈለክ እኮ ፍርድ ቤት ራስ እኔ አልፈልግም እኔ ከንብረት አይደለም ገባሽ ከዚህ በኋላ አላቅሽም አላቅሽም ከዚህ በኋላ ለምን የሚፈጠረው ነገር ሁሉ ይቆጭሻል እልህ አታርጊው ብዬሻለሁ አሁንም ቢሆን እኔ አምነሽ አይደለም በቃ እልህ አይደለም ገባሽ አይደል መቼም እንደዚህ አይነት ነገር ሊቆጨኝ አይችልም ይሄ ነው አንድ ቀን ይቆጭሻል የምር እውነቱን ስታቂ ይቆጭሻል በቃ ነግሬሻለሁ ካንዴም ስንቴ እውነቱን ነግሬሻለሁ ነው እኮ ያልገባኝም ለምን ዘረላትንከኝ እኔ መንካት መብት የለም ይሄ ነው እሺ ቆይ ምን እያደረጋችሁ ማንም አልደረሰብም ደረስኩ ቆይ ምን እያደረጋችሁ ነው ምን ስናደርጋየሽ ነው ማለት እሱ ምን ነው ሁሉም እንዳንቺ ነው የሚመስል ምን ምክንያት እህት እኮ ያጣላል አንድ ነገር ገባል እህት ያጣላል ሁሉም ሰው ለእናንተ አይምሰላችሁ እኔ እዚህ ጋር ምን ላደርግ እንደመጣው አታውቁም አይደል እኔም እዚህ ጋር እናንተ ልክ ስለዚህ ማታካትም ስራ ያዛውን ካፍለ የምታወጣው ንግግር ስራ የመጣችሁ ነፍሰ ጡር ሴት ማሰቃየት ማጨናነቅ ነው ስራችሁ እናንተ ስራ ቤቱን ለቃችሁ እስኪ ስለምን እየሰራክ ለነበራችሁ ጊዜ ብለህ አንተ ሰውነት ተሰምቶ እስኪ ለዚህ ልጅ እስኪ እሷንም ጠይቃት ለምንድን ነው በየቀኑ ቤት ጠይቃት እሷንም ምን አይነት ጊዜ እንዳሳለፈች እሷ ማትረባና ማትወሰነ ታጣጣም በኋላ እኔ ካንዱ ሁለቴ ነገር ያለው ልጅ ስላለና እሷ ፊት ሁሉም ሰው እንዳንተ ወራዳ አይደለም እሺ ልንገር ሰዓት ያጅኒ ነገር አታውሪ ይቆጭሻል ያው ያዝ ነው ዞር በይ ወደዛ ሄድሽ ውጣ ስርዓት ግን ይኖርሻል ይቆጭሻል የምር ይቆጭሻል ዞር በይ በእናትሽ ይዘልኝ ከዚህ በኋላ አላቅሽም አታውቂኝም እኔም አላውቅህም የምርሽም ነው አይደል አዎ ይቆጭሻል ምን ነው ከይባል አርባይ ሆነ እንዳያርብሽ ቀቅለሽ ስትበዩ እንዳያርብሽ እሺ ነይ ይቆጭሻል ነግሬሻለሁ አላጥራችሁ እዚህ እንዳይደርስ እኔም አልመጣም በቃ ነው በቃ ዝም በይ በእናትሽ አሁን